ለማስተባበል ሸፋፍነው ምናምን የሆነ ሹገር ኮት እያደረጉ እንትን ለማድረግ ሲሞክሩ አትፍቀድላቸው። ሲስ አስረገጠን ደግሞ ልክ ሚቲንግ ስጠራ ነው እነሱን ያስጀመርካቸውና እንዴት ልመልስ እና ኤኒዌይ the whole point የኔ ምንድነው አሁንም ደግሞ አለው ክርስቲያኖች ከፌሚኒዝም ውጡ። በቃ መብቴ ነው። እኔ ማሳቤን መሸጥ መብቴ ነው አይደለ? ውጡ ያልኩበትን ፕሬሚስስ ነው ያስቀመጥኩት እንጂ ሴታዊት የሚባለውን ድርጅት እየነቀፍኩኝ ለምን አልሰሩም አይደለም። እኔ ያልኩት ውመንስ ራይት የሚባል አለ ኮምፕሮማይዝ የማያደርግ ከኛ ቫልዩ ጋር። ስለዚህ እንደሱ አይነት ችግሮች ላይ ፎከስ ማድረግ ከተቻለ ይደረግ። ፌሚኒዝም ላይ ግን ክርስቲያን ስንሆን ሀሳብ ስለሆነ እየተሸጠ ያለው you're gonna end up compromising your beliefs። እንዲያውም አይዲዮሎጂ እንደሰራ ነግሬያቸዋለሁ። recreating culture and rewriting doctrines የሚል አለ። So that's the difference between feminism and I guess some of the difference እና ደግሞ ያው ነፃነታችሁን እንሰጣችኋለን የሚል ሀሳብ። ስለዚህ እኔም እንደ ሀሳብ ኮምፕሮማይዝ እያደረኩኝ ብሊፌን ከምቀጥል ኢቭን ኮምፕሮማይዝ እንደተደረገ የሚያስታውቀው አሁን መተዋኬንም ማናችንንም እየተሟገቱን ያሉት ክርስቲያን ፌሚኒስቶች ናቸው። ስለዚህ ያ ማለት የተወሰነ አይዲዮሎጂውን ገዝተውታል ማለት ነው። ሀሳባቸው እየተቀየረ መጥቷል። ማይንድ ሴታቸው ላይ እየሰሩ ነው። ዲኮንስትራክቲንግ ደ ማይንድ ስለሆነ እኔ ለምን እዛ ነገር ውስጥ ለምንድን ነው የምሳተፈው ከሚለው ሀሳብ ነው እንጂ ያነሳሁት ሴታዊት የሚባለውን ድርጅት እየሞገጥኩ ወይም እየፈረድኩበት አልነበረም። አይ እሱማ አሁን እኮ እየታየ እኮ ነው። አስቀድሞ በጣም የሃይማኖት ሰው የነበሩ ጭራሽ መጽሐፍ ቅዱስንም እያነሳን እናሳያለን የሚሉ የነበሩ እህቶች ናቸው አሁን ፌሚኒስቱም እየተባለ ያለውና እሱ ምንም ግልጽ ነው። ቀስ በቀስ ምንም እምነታቸውን ኮምፕሮማይዝ እንደሚያደርጉ ያው ግልጽ ነው በጣም። አንዴ ልናገር ቢግ ሚች አሁን ቀጥል። እኔ ልናገር መጀመሪያ ቢግ ሚች እንትናን አኬ ሳይወጣ መናገር ስለፈለኩ ነው። አልወጣም አለ እንደትንሽ ደቂቃ ፕሊስ ክሊር ማድረግ ያለብን ነገር ስላለ እሺ። አታቋርጥ፣ አታስወርድ። በጣም ልክ አይደለም። አንተ ክርስቲያንና ራስን የመግዛት መንፈስ ካለ እና መጽሐፍ ቅዱስ የምታስተምር ከሆነ ትዕግስት ፍሬ ማፍራት አለብህ። አንደኛ ሳይሆን የመስማት ልብ ሊኖርህ ይገባል፣ ቢሳሳትም እንኳን ማለት ነው። እሺ በጣም ይሄ ካንተ የምጠብቀው ነገርና ስላፈርኩ ነው ወደ ላይ ወጣሁት። ማንም ቢሆን የመስማት ግዴታ። ኧረ እባክሽን እህታችን። እሺ ማን ያስወረዳት በጌታ? እሺ ኤኒዌይስ እንግዲህ ካስወረዱሽም ልቀጥል። አንዴ ቆይ። ያስወረድኳቸው ለምንድን ነው? እያወራሁኝ ወይም አንድ ሰው እያወራ እኩል መተው ማውራታቸው አስፈላጊ አይደለም። እዚህ የተቀመጥነው ህፃናት አይደለም። ዝም ብሎ ይሄ ልንጫጫር ለሚተቀመጥ ነው፣ ልናወራ ነው። ምንድነው በማውራት ውስጥ ደግሞ መግባባት የሚባል ነገር አለ። ለመግባባት ምን ያስፈልጋል? መደማመጥ። አንድ ሰው እያወራ መሀል ላይ እየገባ የሚል ከሆነ ኦፍኮርስ ወርዶ ይሰማና ከዛን ይገባል። ለምሳሌ በግሜች ይኸው ወርዶ ነበረ ተመልሶ ገባ፣ ይኸው ያወራል እና እንደዛ ነው። እሺ ቀጥል። እሺ ሊዲያ፣ ያንን አርቲክል ስታቀርቡ በምን መልኩ ነው ያቀረባችሁት? ምን ሪፍሌክት ለማድረግ ነው ያቀረባችሁት? አንቺና አይ ቲንክ ዲያቆን ዳዊት ናችሁ ያቀረባችሁትና ሶሪ ለዮብ እየጻፍኩ ነበረ እና ሳልጨርስ እንትን ያ ዲያቆን ያቀረበው ካለ ሲስ አስገባው። ሀሊታ ዲያቆን ዳዊት ጋር በጣም ሌሊት ነው። አውሪሊ ኦኬ አንተ ኦሬዲ ተኝቷል። ዲያቆን ዳዊት ሌሊት ነው እንዴ? እድል ተሰጥቷል። አሁን ለዛ ነው እሳቸው ክሊር ከማድረጋችን በፊት አኪዩዜሽኑን እንስማውና እሺ ቀደም በተናገርኩት ላይ እኔ ያላልኩትን ነገር ብለሃል ተብሎ እየተናገረ ነበር ከላይ ያለው ሰው ማለት ነው። እና እንደዛ አይደለም ያልኩት፣ እንዳቀረበላችሁ አይደለም የቀረበው ማለት ነው። እኔ ያልኩት ዲዘርቴሽኗን ሰርታ ፐርሰናል ሪፍሌክሽን የምታደርግበት ፓርት አለ። ሊዲያ እንደተማረ ሰው እንዴት አንብበሽ ይሄ ነገር ከዚህ ጋር አይገናኝም ማለት እኔ በጣም የምጠላው ነገር ኢንቴሌክቹዋል የሆነ ውሸት ነው። በጣም የምጠላው ማለት ከማውራ ምን ብዬ እንደምነግራችሁ አላውቅም፣ ምን ያክል እንደምትጸየፍ ማለት ነው። እና ኢንቴሌክቹዋሊ ሆነስት ሆነሽ ሄደሽ አንብበሽ ኖ
ይህ እኮ የእሷ የራሷ ሪፍሌክሽን ነው። እንደተማረ ሰው እንዴት እንደማትሉ ማለት የሐሰት ምስክርነት ከመቼ ጀምሮ ነው ውሸት መሆን ያቆመው እናንተ ሃይማኖት ላይ? ሃይማኖቱን ተው እባክህን። ቆይ አንዴ ሊዱ ሃይማኖት ምናምን የሚለውን ተው። አሁን ባገኘው አጋጣሚ ሁሉ ሃይማኖት አትንካ ብራዘሪ፣ እሱን ተውና በል። አሁን አንተ ዝም ብለህ ንገረን ስለ ጽሁፉ የእሷን ለምን ወጣ? ስለዚህ አሁን ሞዴሬተር በቃ እንትን አትበሉ፣ አታስወጡ። ከዚህ በኖርማል እያወራን እያለ ፕሊስ አታስወጡ። እየተረባበሽን አይደለም። አሁን አይኖ ይሄ ሃይማኖት ምናምን ስላነሳ ሊሆን ይችላል ያስወረዱት። ሃይማኖትን አትንኩ እሺ። ዝም ብላችሁ ለምሳሌ ሊዱን ክሪቲሳይዝ ማድረግ ከፈለጋችሁ አርጓት። አኪልን መተቸት ስትፈልጉ አኪልን ተቹ። ከዛ ውጭ ግን ሃይማኖት አትበሉ። በጌታ ተውት። እሱ እንዴ እሱን ተውትና ጽሁፍ አለ የተባለውን የምታውቀው ነገር ካለ ካነበብከው ናና አንብቤዋለሁ ብላል። ስለሱ መናገር ትችላለህ። እሱን እድሉን እንስጥህ። አሁንም እያልክ ያለው የእሷ ፐርሰናል የሆነ ኮንክሉዥኗ ነው ያ ነገር አልክ። ስለዚህ እሱን ነው በቃ እኔም ያልኩት እኮ አሁን እንደዛ ብሏል እያልክ ነው። ልጅቷ አጠናች እና ሪሰርች አደረገች። ከዛ በኋላ ፐርሰናል ኮንክሉዥኗ ግን የእሷ በቃ እንደው የራሱ የግሏ ቢሆንም ግን ካየችው አንጻር ጥናት አደርጋ ምናምን በቃ ይሄ ነው ብላ ካስቀመጠች እሱ ነው እያልክ ያለው። ጥናት ያደረገ ሰው ነው በዛ ማለት ነው። እሺ ሰው ሊዲያ የሴታዊት ኦፊሻል ዌብሳይት ላይ ነው ያልሽው ቃል በቃል ምናልባት ተሳስተሽ ከሆነ አላቅም። ይሄንን አርቲክል ስታቀርቢ ከሴታዊት ሙቭመንት ጋር ይገናኛል ወይስ ከሴታዊት ፓወር ጋር ይገናኛል? በምን መልኩ ነው ያቀረባችሁት? ስላልገባኝ መጀመሪያ ኮሬክት ከማድረጋችን በፊት ያንቺን ክሊር አድርጌ መረዳት ስላለብኝ ማለት ነው። ኦሬዲ እኮ በቃ አስረዳኋቸው አይደል? ዲያቆን ዳዊት ነበር ላይቭ ላይ እና ሰድ አሁን ከከፈተው ይዘጋበታል። እኔ ላይቭ ላይ ከፍቶት ስናነበው ኮሚኒቲ ጋይድላይን ብሎ ላይቭ እንዳይገባ ከለከለው። እንደዛ ብዬ ነው ኢቭን ሳነሳ የነበረው። አንድ ሳምንት ዘጋበት እኮ የዲያቆን ዳዊት ራሱ አንድ ሳምንት ዘጋበት። ጥያቄውን የተረዳሽኝ አይመስለኝም። አስታውሱኝ እስቲ አንዴ። ይቅርታ ከሴታዊት ሙቭመንት ይቅርታ አድርግልኝ እንደሚል አንድ አስታውሱኝ። እንትን ምን ነበር የሚለው አርቲክሉ 2018 ላይ ነው የወጣው። አይ እንትኑ ደሴታዊት ወይ ደሴታዊት ወይ ዊዝን ኢትዮጵያን ፌሚኒዝም የሚል 2018 ላይ የተሰራ ዲዘርቴሽን ነው። ለኒውዮርክ ዩኒቨርሲቲ የተሰራ ዲዘርቴሽን ነው። ውጭ ሀገር የምትኖር ሰው ነች። ሴታዊት ሙቭመንት ላይ ወይም ሴታዊት ፓወር ላይ ሳይሆን ሪሰርቿን የሰራችው የራሷን የሆነ ሐሳብ ነው ሪፍሌክት ያደረገችው ዲዘርቴሽኗ ላይ ማለት ነው። ለኒውዮርክ ዩኒቨርሲቲ የቀረበ ሳምራዊት ኦር ሰላማዊት የምትባል ትናንትና ነው ቼክ ያደረኩት። አምናሽ yes 2018 ላይ የተሰራ ዲዘርቴሽን ሊንክዲን ላይ ያለች ልጅቷ ፒዲኤፉን ስታወርዱም ያለበትን የሰራችበት ኢንስቲትዩት ማለት ዩኒቨርሲቲውን ያሳያችኋል። ለምን እንደሰራችሁ ቼክ ማድረግ ትችላላችሁ። መጨረሻ ላይ አሁንም ኮንክሉዥን አይደለም። why so አንተ ራስህ እኮ you're jumping into conclusions አንዴ ሊዲያ አንዴ በእናትሽ ሞዴሬተር ስለሌለኝ አላስወርድሽም። ስለዚህ እንጂ ታስወርደኝ ነበር ላውራበት ማለት እንደዛ ስለሆነ ማለት ነውና ላውራ። አሁንም ይኸውልሽ ሪፍሌክሽን እና ኮንክሉዥን ይለያያል። ሪሰርች ሰርታችሁ የምታውቁ ከሆነ ስፔሻሊ ደግሞ እኔ ሐሳቤን እስካሁንም አልሰማችሁም። አይ ዲድንት ሴይ በቃ አንዴ ልጨርስ እባካችሁ። ማለት ምንም ጉልበት የለንም እና እናስወጣችሁ እዚህ ቤት ማለት ነው። ስለዚህ እናውራበት፣ አታቋርጡ። ስለዚህ ይኸውልህ ኮንክሉዥን እና ሪፍሌክሽን ይለያያል። የተማረ ሰው ቢኖር ልዩነቱን ያውቀዋል። ኮንክሉዥኑ እኔ ተምሬያለሁ። ለምሳሌ ተምረናል። እንደዚህ አይነት ዳብህን አቁም ተምሬያለሁ። ግን እነሱ እኮ ሲሲ ዋይ ሰው እኮ ነው የሚዩት ያን ያህል በዛ ደረጃ ምንም ጭራሽ እድል ሲሰጥ እንደማውራት ትሳደባለህ። አይ ድፍረት ለቅዱስ ሚካኤል ስም። እሺ ኤኒዌይስ ኦኬ ክላሪፋይ ለማድረግ አንደኛ 2018 ላይ የሴታዊት ፓወር ማህበር ሲጀመር ክሬትም አልተደረገም። እነሱ ላይ አይደለም ሪሰርቹን የሰራችው፣ የራሷን ሪፍሌክሽን የሰጠችው ለኒውዮርክ ዩኒቨርሲቲ ዲዘርቴሽኗ ነው። ቼክ ማድረግ ትችላላችሁ። አንድ ግለሰብ ነች።
እኔ እንደውም እቺ ሴትዮ ኢቭን ሴታዊት ሙቭመንት ላይ ያለችበት ወይ የራሱ ቼክ አድርጌ ነበር የለችበትም ኢቭን ዊዝን ዳት እንትን ራሱ ካለች ማለት ነው። እና 2018 ላይ የተሰራ እንትን ነው የቀረበው። ግን ሊዲያ ከተሳሳትኩኝ ታስተካክይኛለሽ። የቀረበው የሴታዊት ኦፊሻል ዌብሳይት ላይ ነው ያልሽው። እንትን ምንድነው ኮሬክት ሚ ኢፍ አም ሮንግ። ኦፊሻል ዌብሳይቱ ምን ይላል ደግመች? የሴታዊት ፓወር ኦፊሻል ዌብሳይት ላይ አይደለም። አይ እሱን ኦፊሻል ዌብሳይታቸው ምንድነው? እኔ ቴሌግራሙን ነው የማውቀው። የጉግል ኦፊሻል ዌብሳይት የላቸውም። እኔ የማውቀው ሴታዊት እዛ ዌብሳይት ደግሞ ያለ ላሳይ። ቆይ አንዴ አሁን ኦፊሻል ዌብሳይታቸው ላይ አይደለም ለማለት በነገራችን ላይ ስለነሱ ዌብሳይትም ማወቅ ይጠይቃል። አሁን አንተ እሱን ካላወቀው እንዴት እርግጠኛ እንደሆንክ ምን እንዴ? እስቲ ከሆነም እንታረጋለን፣ ችግር የለም። አይ ነው ወይ ነው እኔ እንዳልኩ አሁን እንደዚህ ነገሮች አሁን እየሰሙ ያለው ባይ ዘ ዌይ ሀሳብ እኮ ነው። ዋይሶን ግን እያስገባችሁ ያወጣችሁ በቃ ደህና ዋሉ። አንተ ሲስተም ታስገባው ምን ሆነ ነው? ሞዴሬተር ፕሊዝ በእናታችሁ አታስገቡት እንዴ። በነገራችን ላይ እንዴ በኢየሱስ ጭራሽ ተለማምጠንና ሱራችን ሞዴሬተር ጋይስ እንትን አትበሉ። ይሄ ነው የሴታዊት ኦፊሻል ዌብሳይት ሴታዊት.com የሚል እንዴ እዚህ ላይ ነው የተለቀቀው። እዚህ ላይ የተወሰነ አለ አርቲክሉ አይመስልኝም። ቆይ ላሳየሽ። የተወሰነ አለ። ቆይ ይሄ ነው ይሄ አርቲክሉ። አንዴ እንዴት ነው ወዲታ ስንት ነው? አዎ እሱ ነው መሰለኝ ይሄ ነው ፔፐሩ። እሺ አርቲክል በጣም ተታሽ ፔፐሩ። እሺ አንዴ ያው በቃ ይሄ ኤኒዌይስ ያው ሴታዊት.com ይላል ራሱ ዌብሳይት ላይ ነው ያለው። ይሄ አይነበብም። ቼክ አድርጌው ልምጣ። the ሴታዊት ዌይ እና an articulation of Ethiopian feminism by ሳምራዊ በቀለ ገነት ሴታዊት ኢንተርኔት from 2017 እሺ ፎር ሴታዊት እና ነገር ብሎ ይጀምራል። እስቲ ቼክ አድርጌ ልምጣ። ብዙ ጊዜ ያስወጣኛል ኔትወርክ ይመለሳል። አስገቡኝ። እሺ አኬ ግን ይሄን ልንገራችሁ መውጣት ስላለብኝ አይዲያው የነበረው ምንድነው? አይዲዮሎጂ እንደዚህ አይነት አይዲዮሎጂዎች በሰፊው በተብራሩ ቁጥር where do they draw the line ፋንዲንግም የሚያገኙበት ሰዎች አሉ አይደለ? ለእንደዚህ አይነት ነገሮችን ለማካሄድ ያንን ፋንድም ሲቀበሉ is there any compromise? It was just like a curious conversation የነበረን ትላንትና። ከዛ አንጻር ነበር የተነሳው እና እኔ ደግሞ ምንድነው እንደዚህ ፒክ ኤንድ ቹዝ እየተደረገ ይሄ ነው ይሄ አይደለም እየተባለ ለመኖር በጣም ከባድ ነው። አይምሮ ላይ ስለሆነ እየሰሩ ያሉት ሀሳብ ስለሆነ እየሸጡ ያሉት ከሚለው ሀሳብ ጋር ነው እንጂ ሴታዊት የሚባለውን ድርጅት ጋር ከዛ ጋር አታያይዙት። እኔ ያወራሁት ነገር ኢቭን ድርጅቱም ሊሆን ይችላል አሁን አኬ እንዳወጣው ዌብሳይቱ ላይ ከሆነ ያወጣው በተዘዋዋሪ መንገድ እንደዚህ አይነት አይዲያዎች እየተብራሩ ፐብሊሳይዝድ እየተደረጉ ነው ማለት ነው። ያ ነበረ ሀሳቤ። ምናልባት ልስማችሁ ግን ካልማማታችሁ ነው ሀሳቤ። እዚህ ቤት ወይ እንትን እንለዋለን ግን ምንድነው? ቆይ ጽሁፉን እስቲ ለማየት እንሞክራለን። አያዋለሁ ጽሁፉን ባላየሁት ነገር ላይ ያው ሰፊት እንትና መስጠት አልችልም። ስለዛ ጽሁፉ ላይ ተወሰነ ይሄድበታለሁ ካየሁት በኋላ። እስከዛው ግን እንትን አድርጉ። ምንም ያን ያህል ማለት የሆነ ተንከባክበን ምናምን አናስወራችሁ። በጣም ይቅርታ አድርጉልን። እኔ በተለይ ኤቲስት ወንዶች ምንድነው እኔ ከፌሚኒዝም ጋር እንደዚህ ያጣበቃችሁ ነገር ምን እንደሆነ አልገባኝም። እነዚህ ሁለቱም ኤቲስት ወንድሞች ናቸው። እኔ በጣም የሚገርመኝ ክርስቶስን እኔ እንዴት አይነት ተአምር እንደሆነ አላውቅም። ኧረ አንተ ተስፋለህ አንደላ ምን መሰለሽ ሲሱይ ክርስቶስን እንደነዚህ አይነት ሰዎች ሲመጡ በል እነዚህ ምን ሲጀመር ምን እንትን አይደል ክርስቶስን በቃ ማውራት ካለባቸው የሚጠይቁትን ጥያቄ ይጠይቃሉ። ሰፊ ጊዜ ተወስዶ በእኛ ይመለሳል ወይም እዚህ ባሉ ማለት በክርስቲያኖች ምናምን ይመለሳል። ከዛ ውጪ ግን ይሄ እኩል ጮሃለሁ ምናምን አይነት ነገር ዝም ብዬ አብሬያችሁ ልጩ ምንድነው እናንተ ስታወሩ እኔ ልጩ ምናምን ነገር ከስር እንደዚህ የሚል ሰው ካለ እኔ ያን ያህል ትዕግስት አያስፈልግም። አለቀ በቃ ውረድ። ታች ሆነ ሰማ
ምንድነው ይሄ ክርስቲያኖች አሁን እዚህ ስለሚሰባሰቡ እዚህ የተሰባሰበውን ክርስቲያን በተቻላቸው አቅም እንደምንም የሆነ እንትን ብለው ምናምን ነገር ለማሳት ሊጠቀሙበት ይችላሉ። ይህንን ራሱ መድረኩን ማለት ነው አይቷል። የእነሱ አጋንንታዊ የሆነ ሳቢያቸውን ሹገር ኮት እያደረጉ ቀባብተው ምናምን ነገር እንትን ለማለት ማለት ነው። ስለዛ በተቻለ አቅም ይሄ ብዙ ያን ያህል እንትን ማለት አያስፈልግም። አንንከባከባቸውም፣ እንዲያውም የሆነ ተንከባክበን እናስወራቸው አንላቸውም። እና እንደዛ ነው። ይቅርታ ግን አኬ ይሄ አሁን የወጣው ፔፐር የሴታዊት አይደለም ብለው ነው እየተከራከሩ ያሉት ምንድን ነው? ሪሰርች ነገር ነው እያሉ ያሉት። እኔ የስሬዝ ግን ባይዘወይ ሴታዊት የሚባለው ራሱ ሙቭመንት ነው ኢትዮጵያ ውስጥ ሴታዊት ብለው ሰጥተውት እና ሴታዊት የሚለው ራሱ ሴታዊት ወይ ማለት ሙቭመንቱ ነው። ላይክ አርቲክል ሆነ እንጂ ሴታዊት ብዙ ውስጡን ስታየው ማለት ነው ሴታዊት ሙቭመንትን ነው ሪፍሌክት ለማድረግ የተፈለገው። ሴታዊት ወይ የሚባለው ሴታዊት የፌሚኒዝም ወይ ነው ኢትዮጵያ ውስጥ ተብሎ ነው አርቲክሉ በደንብ የሚያነሳው ማለት ነው። የእሱ ሙቭመንቶች ናቸው እዛ ውስጥ በደንብ ታጉሮ ያሉት ማለት ነው። ስለ አንድ እንትን ፒኤልሲ ነው እንደውም ባይዘው ወይ ሴታዊት ምናምን ፒኤልሲ እንትን ነው ቢዝነስ እና ምናምን ኮንሰፕት ብሎ ነው የሚነሳው ባይዘው ወይ አርቲክሉ ማለት ነው። እና አይደለም ብሎ የሚከራከሩ ከሆነ this is በጣም እንትን ናቸው ማለት ነው። ሽሩድ ማለት ነው like they are አያውቁትም ማለት ነው። በቃ ሴታዊት የሚባለውን አያውቁም ማለት ነው። ፈንድም የተደረገው ይመስለኛል በዛው በራሱ ሴታዊት በሚባለው እንትን ነው ድርጅት ነው። እዛ ውስጥ ላይ ባሉ ሴቶች ላይ የተሰራ ሪሰርች ነው ልልህ ፈልጌ ነው። ኦኬ ገብቶሃል? ገባኝ። እኔ ጽሁፉን ባየው ደስ ይለኛል። ያ እሺ፣ በዚህ ደረጃ እንትን ካሉ መታየቱ ጥሩ ነው። በተለይ ደግሞ ሪሰርች ሲሆን ጥሩ ነው። ሰው ጠጋ ብሎ በደንብ ሪሰርች የሰራበትን ነገር ማስተዋል አሪፍ ነው። እናየዋለን። ኤኒዌይስ እንትን ዝም ብሎ የተጻፈ እኮ አርቲክል አይደለም እኮ ሪሰርች ቤዝድ ሲሆን ወደ እውነት የተጠጋ ነው ማለት እኮ ነው። ስለዚህ በዚህ ሙቭመንት ውስጥ እሷ የጻፈችው የኛው ሙቭመንት ከተለያየ ንክኪ ነገር ጋር አያይዘ የጻፈችው ነገር ካለ ወደ እውነት የቀረበ ስለሆነ ባይ ዲፎልት አክሴፕት ሊያደርጉት ይገባል። አዎ እንትን እንላለን። ኦኬ ኤኒዌይ ብሮስኪ ጋዲ ሁላችሁም ሰላም ብያለሁ። ፒስ ወይ ደህና ነሽ? አለን እግዚአብሔር ይመስገን አምላክ አለን። ምንድነው አንተ ሰውዬ ምንድነው እዚህ ቤት ይሄን ቶፒክ አልፈታልከው እኮ? አረ ጠዋት ዝም ብሎ ዛሬ እንኳን አርዕስት አልነበረም። እንዳጋጣሚ ዛሬ ተነስቶ እንጂ ዛሬ እንኳን ቶፒክ ያልነበረም። በትምህርት ደረጃ መሰጠት ያለበት ነገር ካለ ሰውን ለማስጨበጥ የሚደረግ ነገር ካለ ጭቅጭቅ በሌለበት ሁኔታ ሌሎች ወንድሞችም ሊሆን ይችላል። አሁን እዚህ ቤት የተለመደ ነገር አለ። ክርስቲያናዊ ትምህርቶች ወይ ደግሞ ንጽጽሮች ነው የሚሰሩት አይደለ? በቃ የተለመደ ነገር አለና አንዳንዴ ሁሉም ሰው ይሄ ማይንዱ ነገሮችን የሚቀበልበት መንገድ እኩል ላይሆን ይችላል። ሁሉም ሰው ለምሳሌ እዚህ የሚነገረው ነገር አሁን እያየው ነበር እኔ ጌታችን ኢየሱስ ላይ ማና ዶክተር ፌቨን ኦር ሰምቲንግ ስሟ እንደዛ የሆነ እኔ አሁን አይዲያውም አልነበረኝም እዚህ ነገር ላይ በዚህ ደረጃም አልተከታተለውም አልነበረም። ግን ስለ ጌታችን ኢየሱስ የጻፈችውን ነገር እያየው ነበርና እንደዚህ አይነት ሰዎችን ጌታችንን በዚህ ደረጃ የሚሳደቡ ሰዎችን ገብቶ ራሱ እንዲያወሩ እድል መሰጠት የለበትም ባይነኝ። ምንም የፈለገ ሀሳብ ይኖራቸው አያስፈልግም። መስማት ካለባቸው ታቸው ነው መስማት ያለባቸውን ነገር መስማት ነው። ኦኬ ሲስ እኔ አሁን ፐርሰናሊ እንደ ታናሽ ወንድም የምመክረው እውነቴን ነው የምልህ ከዚህ በፊት እንደምታረገው ያንን ነገር ይዞ መቀጠል ነው እንጂ በዚህ ደረጃ ራሱ ኦኬ ትክክለኛ ይሄ አሁን ኤክስትሪም ፌሚኒዝም የሚባለው ነገር አለ። እሱ ነው ብዙ ሰዎች ጋር እየተመለከትን ያለ ነው። ኤክስትሪም ከመስመር የወጣው ሪል ፌሚኒዝም የሚባለው ነገር እኔ በግሌ የማምነው ክርስትናው የክርስቲያኒቲው አለ አይደለ? እሱ ላይ ነው ሪል ፌሚኒዝም ያለው ብዬ የማምነው። ከዛ የወጣው ግን ማጆሪቲው ከዩሮፕና ከዌስተርን ወርልድ የመጣው ነገር ኤክስትሪም ፌሚኒዝም ነውና እንደዚህ አይነት ሰዎችን ጌታን የሚሳደቡ
የጌታን እናት የሚሳደቡ ክርስትናውን የሚሳደቡ መጽሐፍ ቅዱስን የሚሳደቡ ሰዎችን እስቲ ኑ ግቡ ሐሳባችሁን እንስማ እያሉ ገስት ላይ ማስቀመጥ ራሱ እኔ ልክ ነው ብያለሁ። ጌታን ነው የምልህ፣ እውነቴን ልንገርህ እና አንተ ራሱ ከዚህ በፊት ወደ ነበርክበት ወደዛ ቶፒክ ብትመለስ መልካም ነው ብዬ አስባለሁ። አድሬስ መደረግ ያለበት ነገር ካለ ዛሬ ያለነው ነገር ምንድነው? እነዚህ አይነት ሰዎች ኦልሞስት ከትናንትና ጀምሮ ማለት እንችላለን ማናችሁም እንደዚህ አይነት ሰዎች እንዳሰሟቸው እንዳትከተሏቸው። ኢቭን ሰዎች ክርስቲያንን ብለው እንኳን ፌሚኒዝም መሆን አይችልም የሚሉ ሐሳቦችን ነው በብዛት ያነሳ ነው ማለት እንችላለን። ዲሱ የቀድሞውን ርዕስህን ትተሃልና የምነቅፍብህ ነገር አለኝ። እኔ ዝም ብለን ጥምቀት ያድናል አያድንም ወደሚለው እንመለስ። ነፍሳችን እኮ የተጨነቀች ነው። ተወደዳችሁ ውድ ክርስቲያኖች እንዴት ናችሁ? አንቺ አገገመሽ ነው አሁን ሰላም እያልሽ ነው ያለሽው? አባ አይደለም ርዕሱ እኔን ስለሚመለከተኝ ነው ያውኑ ጥምቀት ያድናል አያድንም የሚለው። በቃ እንትን ብቻ ማለት ነው፣ ኖርማል ነው። አሁን አኬ እንዴት ናችሁ? ጋዲና አለን ቢስ አማን ነው አለን ይመስገን አምላክ። ጋዲ ማንም ሰው ከመጣም ማለት ነው ቅድሚያ ለክርስቲያን መስጠት። ድንገት ከመጡም ራሱ ቅድሚያ የሚሰጠው ሁሌም ቢሆን ለክርስቲያን ነው። እንዲህ በጣም የሚገርምህ እኮ ማለት ነው ጋዲ አሁን ትላንት ነው አሉ ሲሶ እዛ ሄዱ። ኦኬ ሲሶ ነው ማለት ኦኬ ዲያቆን ዳዊት ሄዶ እዛ ፌሚኒስቶቹ እንደዚህ ብዙዎቹ ኤቲስት ምናምንም ስለሆኑ ያንተ ስላንተ ቆሮንቶስን ምን አገባኝ ምናምን ነገር ይላሉ ማለት ነው። ሰማሁ እኮ እሱ። ከዛ በኋላ ዲያቆን ዳዊት ደግሞ እንደ ቀልድ ነው እሱ ራሱ በቃ እንደዛ ሲባል ምናምን ነገር እንደ ቀልድ አድርጎ እንደ ቆሮንቶስ ምን አደረገ ብሎ ይጽፋል። ሚዩት አስበው እንዲህ ብቻ ስላለ ማለት ነው። ታዲያ ምን አሁን እነዚህ መተው እዚህ ራሱ ሲስ አንተንም ሚዩት ሲያደርጉ ነበር ነው የተባለው። አሁን ቅድም ነው ተሳሳተ አየር ላይ ነው የመወቱኝ። በቃ እና ታዲያ እንግዲህ አሁን እንግዲህ አንተ እንደዛ ካደረጉ እዚህ መተው ምንም እንክብካቤ አያስፈልጋቸውም። መናገር ያለባቸውን ቀስ ብሎ ይናገራሉ። መልስ እስኪሰጣቸው ድረስ ጸጥ ብሎ ይሰማሉ። ካለለዛ ማጠፋፋት ነው። ከዚህ ምንም ኦኬ። ወይ ደግሞ ቅድም እንዳልከው ይሄ አሁን ገብቷል። ዲቴል የሚያስፈልጉ ነገሮችም ካሉ አሁን በትምህርት ደረጃ መሰጠት ካስፈልጋል አይደለ? አሁን ባለፈው እንደውም ቴሌግራም ግሩፕ ላይ ጻፍከውንም አይቼ ነበረ። ክርስትናው ላይ ያለውን አለ አይደል? የወንድና የሴት ምልከታ ክርስትናው እንዴት ነው ይሄን ነገር የሚያየው የሚለውን ነገር በትምህርት መልክ መስጠት በቃ ገብቷል። ያን ነገር ሰምቶ የሚቀበለው ሰው ይቀበላል፣ የማይቀበለው ሰው ደግሞ ያልተመቸ ሰው አይቀበለውም። ሁሉም ሰው ሁሉንም አይዲዮሎጂ ይቀበል ማለት ነው። ተጨማሪ ጥናቶችም ካሉ ደግሞ የሰውን አይን ያበራል ተብሎ የሚታሰቡ ነገሮች ካሉ ደግሞ በዛ መልክ ጥናቶችንም ቼክ አድርጎ ምናምን ነገር በትምህርት መልክ መስጠት እንጂ ግዴታ አንድ ፕላትፎርም ላይ ተቀምጦ እኔ ጌታዬን የሰደበችብኝ ሴት እንደዚህ እኔ ኮሜንቱን ሳይ ኦኬ እመቤቴ ነው ብለህ ለማካበድ አይደለም። በጣም እኔ ዛሬ ነው ትናንት ማታ ወር ዛሬ ጠዋት የሰማሁት አይተዋል አይደል? ኮሜንቱን ያንን ኮሜንት አዎ እንዴ ምንም አያስፈልግም። በቃ አሁን ከዚህ ሴት ጋር አሁን ገልጥ ላይ አስቀምጠህ እሷን ለማስረዳትና መሞከር ምንም ኢነርጂ ማባከን ነው። እዛው ወደ ካዕባ መላክ ነው። ሰይፈ ናውራ ጋይስ እዚህ ጋር ሴቶችን ዝም አስብለው እንደዚህ ሲፈነጩበት ደስ ይልሻል ምናምን እያለ ነው ታችና ዋይሶ ባይ ዘ ዌይ ወንድ ነው፣ ኤቲስት ነው። ሰላም ብያለሁ ጋዲ። እና አሁን ችግሩ እኮ ሲስም ያስገባቸው ሰዎች ክርስቲያን ፌሚኒስቶች ናቸው። ይሄ ነው እያልኩ ያለሁት። አይዲዮሎጂ ስለሆነ እየሸጡ ያሉት ክርስቲያን ፌሚኒስቶች ራሱ መጥታችሁ እዚህኛን መከራከራችሁ አይዲያቸው እየሰራ ነው ማለት ነው። ጭንቅላታቸው ላይ ስለሰራ ነው አሁን መጥተው እየተከራከሩ ነው ያሉት። እና ጋዲ አንተ እንደምትለው ይሄ ኤቲስቶች አይደሉም እየተከራከሩ የከረሙት ትላንትና እና ዛሬ። በዚህ መሀል እኮ ሊዱም እኮ ትንሽ አረፈች። አንተ እና ፕሮቴስታንትን ጸጣል ነው እኮ ወንጌሉ ላይ ትኩረት ማድረግ ነው ብሮስኪ። በዚህ ምክንያት ራሱ እኮ አገልግሎት ተጓተተ ራሱ። እሷም ይሄ ተመችቷት ነው መሰለኝ ትላንት ሲሶ ውሎበት ልክ ሲዘጋ እዛው አስቀጠለችው። በጣም እየጠመዘዘችው ነው ርዕሱን ለምሳሌ አኬ ክርስቲያኖችን ለማዳን ነው ሂዊ የምትባለው ክርስቲያን ፌሚኒስት ነች። እና እሷን ለማሳመን ነበረ ፖይንቱ። በጣም ከባድ ነው በዚህ ከቀጠለ። ለማንኛውም እውነት ነው። ይሄማ ያስፈልጋል። ክርስቶስም ትምህርት መስጠት ነው የሚሻለው እሱ ነው። እና ሲሶ ካሁን በኋላ እንደ ታናሽ ወንድምም ሜቢ ምክር ያው ቀደም ብያለሁ እንትን የምትል ከሆነ ባይ ዘ ወይ ስናንሰዘን የምር ከልቤ ማምነው በቃ ምንም አያስፈልግም። በቃ
እንደዚህ አይነት ነገር ወይ ትምህርት እንዲሰጥ በር መክፈት ነው እንጂ እንደዚህ አይነት ጭቅጭቆች ምናምን ነገር ገስት ላይ እንዲቀመጡ አድርጎ ምናምን ነገር እንደዚህ እየተሳለቁ መጽሐፍ ቅዱስ ላይ ራሱ በዚህ ደረጃ የሚሳለቁ ምናምን አይነት ሰዎች አሁን ሊዱ ብላለች። ክርስቲያንን የሚሉ ክሌም የሚያደርጉ እንደዚህ የሚያደርጉ አሉ ብላለች። እንግዲህ እነሱንም በትምህርት መልክ ሼፕ ለማድረግ ነው እንጂ እዚህ ላይ ገስት ላይ አስቀምጠ ስላወራቸው አሁን እንትን ስላልካቸው ምናምን ነገር ይሄ እንግዲህ በቀላሉ የሚቀየር ነገር አልመሰለኝም እና በትምህርት መልክ ነገሩን እንትን ማለቱ አይ ቲንክ ኢስ ቤተር ሲሶ እንደዛ ነው የኔ አቋም። እስቲ ዝም ብለህ ደግሞ እንትን አድርግ እስቲ አብዛኛውን ዝም ብለህ ፕሮቴስታንት ከፌሚኒዝም ጋር ያለውን ግንኙነት ወይ እስቲ ዝም ብለህ አጥናበት እስቲ። ኧረ እኔ ልሄድበት ነበረ ምንጩ ራሱ እዚሁ ልጅ እንዴት ናችሁ? ኧረ አኬተው እንትን ስታደርግ ማለት ነው ተሙ ርዕሱን ለማስረሳት እኮ ነው አስሪ ፕሮቴስታንት ምሩ አለመረኔ እንዲያውም ጥያቄ ያለኝ እኔ አንተ ጋር። ኧረ ወይኔ ላይ ሂዱብኝ ዝም ብላችሁ እስቲ። አይደለም ለምን እንደው አንተ ለምን አፈታቸው ማለት እንዴት እንፍታችሁ አባ እንዲህ እየተባለ አይ ታድሶ ላይ ብንሰራ ደስ ይለኛል። አሃ ለማታችሁ ገብቶኛል። ታድሶ ላይ ብንሰራ አሪፍ መሰለኝ። ታድሶ ላይ በጣም ይሰራ ታድሶ ላይ ሰራ እነዚህ አይተም እንዳንተ እኮ የፈራ የለም። ተማሪ ለምን ነው የፈራው? ገበዝ ደረጃ አራቱ የነጭው ያለ ስርዓት አድርግ። እነ ቦርናጌ ናፈቁን እኮ እነ ቤሊ ናፈቁ በጣም። ኧረ ቤሊ እኔ በቃ ለፌሚኒስቶች ቤሊን መላክ ነው እንደዛ እየተባለ ነበር። አስበዋል። ሰሙ ደርሶላችኋል፣ አታስብ። የምን ቤሊ እቺ ልጅ ላስወርዳት ነው። ኧረ አውርዳት አኬ ሊያባስ ያት ይደናነ አሁን አለው ለተምዬ። አይ በቃ እናንተ ጭሶት ሲሱ ወደ ካዲስኮ እየሄድክ ነው አሉ። አዋ አንተ ስርዓት አድርገው ማለት አልገባኝም። ካዲስኮ ምን የታመመብህ ሰው አለ ሲሶ? አልሰጠህም እንደ የተባለው ፓርት ዛለሽ ደረሰልኝ። በግድ እኮ ነው ማታ ያስወጡት እኮ ያንቀን እኮ ግድ እኔ ልታመም ብዬ እኮ ካልተኛው ብዬ እምቢ አሉኝ። እድሜ ላክ ያስከበረኝ እኮ ብታይ በ7 ዶክተር ነው የታየሁት። እንዴ ባለፈው ዘረፍለፈ ብለሽ እኮ አስደነገጥሽን አባ። ኧረ በእናትህ እግዚአብሔር ነው ያተረፈኝ። ግን እድሜ ላንተና ለልደት ለጋዲ ከዛ በኋላ ሁሉንም ልታስጠራኝ ስለሆነ በ7 ዶክተር ታየው። አልወጣም ብላቸው ትወጣታለህ አሉኝ። በ7 ዶክተር በአንድ ነርስ እንዴ ሲያምሩ ብታይ። ምኖቹ ማለት ዶክተሮቹ ወንድማችን እስካሁን ስናወራ የነበረው ነገር አልሰማሁም። በቃ የሆነ ቦታ አገኝሻለሁ በቃ እርግጠኛ ሆንኩኝ። ቤት ነው በቃ እስቲ እንደዋል ሲስ ወይ ብሮስኪ ወንድማችን ሜቢ እስቲ ቆይ እደውልልሻለሁ። አንቺ ጭስ ማውራሽም ነገር አለ። ድምፅሽ ራሱ ቀጠን እያለብኝ መጣ እኮ ወንድሜ። ምን ነው እንዴ ሰሞኑን አንተ ከነሱ ጋር ብቻ እኮ ነው የሚወሩ። ድምፅሽ ቀጠነብኝ ፓፓ። ኧረ ሰሞኑን በጣም ቀጥኗል። የማታው ኢንተሮጌሽን ነው ያቀጠነው። የማታው ኢንተሮጌሽን በስድስት ቀዶ ቀጠቀጧት አሉ እዲ ሲስን ኧረ አባ እሱማ ሌላ ቻፕተር ላይ ገብቶ ነበረ። በውስጥ ልብ የለሰለሰ ልብ ሁሉ ምናምን ሲልክ ነበር አለ። ኧረ ጭራሽ ሌላ ነገር አረይማ ኮሜንት ላይ ያለው ይቅርታ ጠይቁላ ተብሏል። እዲ አዎ ይቅርታ ካልጠየቅ ተብሎ በውስጥ ሲፈጸም የት ነህ? ስራ ቦታ ነው። ደበረ ቤት ነኝ። እና እኮ ሲስ
በቃ ልደውልልህ። እሺ በቃ ሰላም ዋሉልኝ። ቻው ቻው። የሚገባ ሰው ሲኖር ጥሩኝ ትላለህ። ሁላችሁም ቻው። ኧረ ምንም የሚገባ ሰው ሲስን መከር ነው። ከአሁን በኋላ ምንም የሚገባ ሰው የለም የሚባል ወደ ቀደመው ነገር ተመለሰ። ምርት ይዛለህ እንደ ነገ ሰብሰብ ብሎ ነው የሚገባው። ሲሳይ ሰማ። ኧረ ማን ይሰማዋል ታዲያ? እኛም ደግሞ ተከታዮቻችንን ይዘን መተን ቤቱን በሪፖርት ነው የምናሳብድለት። ተከታይም አለ ጭራሽ። አንቺ ጭስ በሉ ይመቻችሁ። ለማንኛውም በቃ እሺ ፓፓሽ መልካም ቀን። ሲሶ ይመች። ሰላም። ቻው ቻው። ቻው ሲስ